ሰላም እንዴት ናችሁ? ያላችሁበት እጅግ በጣም ሰላም ነኝ። አንድ ነገር መናገር ስላለብኝ ነው ብቅ ያልኩት። ሶሻል ሚዲያ ላይ በጣም ብዙ ተጠቃሚዎች አሉ። አንዳንዴ አንዳንድ መልእክቶችን በጣም በርከት ያሉ ሰዎች ደጋግመው ያዩዋቸዋል እና መልእክት የሚያስተላልፉት ሰዎች ምን አይነት ናቸው? መልእክት ያስተላለፉት መልእክትስ ለማህበረሰቡ ይደርሳል ወይ? የተላለፈው መልእክትንስ የሚመለከተው ማን ነው የሚለውን ነገር መመልከት። በተለይ ሶሻል ሚዲያ ላይ እኔ ለፎሎወሮቼ ክብር አለኝ። እኔን ክሊክ አድርገው እኔን ለማየት ወይም ደግሞ እኔ የምናገረውን መልእክት የማስተላልፈውን መልእክት የሚያዳምጡ ይሄ ልጅ ምን ተናገረ የሚለውን ነገር የሚያዩ ሰዎች ለነሱ በጣም ክብር አለኝ። መልእክቴ ደግሞ ይጠቅማል ብለው የሚያስተላልፉ ይሄን መልእክት እስቲ አሰሙ ቢሰማ መልካም ነው ብሎ ለተለያዩ ሰዎች ሼር የሚያደርጉ ሰዎች ክብር አለኝ። ከዛው ከሁሉም ግን የሰው ልጅ ሰው ሆኖ ስለተፈጠረ በሙሉ ክብር አለኝ። ክብር አዋቂ ነኝ በጣም። የሰው ክብርም ራፊ ድንበር አልዘልም። ግን እየታዘብኩትና ያየሁት ነገር መታረም ያለበት ነገር ስላለ ነው። ሶሻል ሚዲያ ላይ ቁጭ ብለው ሲዘልፉ ሲዛለፉ አላስፈላጊ ነገር ሲፈጽሙ የወንብድና መግባር ሲፈጸም አድርባይነት፣ አስመሳይነት የእያንዳንዳችን እኔንም ጨምሮ ሁላችንም ባህሪያችን ይታወቃል። ሶሻል ሚዲያ ላይ ያላችሁ ሰዎች መቅጣት መቻል አለባችሁ። መቀጣት ይሄ ማዋረድ መሳደብ ሳይሆን ኢግኖር ማድረግ፣ የዛን ሐሳብ ተከታይ አልሆኖ መታየት፣ የሚያስተላልፈው መልእክት የሚከተሉትን ፎሎወሮች ይመጥናሉ አይመጥንም ወይ ማለት። ምክንያቱም የሰው ልጅ ራሱ በራሱ ክብር ነው። ራሳችን ማክበር ካልቻልን ሌላ ሰው ልናከብር አንችልም። አንደበታቸው እንደፈለገ የሚያወራ አንደበታቸው እንደፈለገ ረዝም ሄዶ የብልግና ስንቅ የቋጠሩ ሰዎች እዚህ አፋቸውን ሲከፍቱ መመልከትና ከነሱ ጋር መሳለቅ ያው ተመሳሳይ ሆነው መገኘት ነው። ስለዚህ መጀመሪያ ሁላችሁም ራሳችሁን አክብሩ፣ ሶሻል ሚዲያ ያላችሁ። በመቀጠል እናንተ የምትከተሉት ሰው የሚያስተላልፈው መልእክት እውነት ስነ ምግባር የሞላው ነው ወይ? የሚተላለፈው መልእክት ትክክል ነው ወይ? የሚተላለፈው መልእክት እውነት ነው ወይ? የሚተላለፈው መልእክት ለሀገር ለወገን ይጠቅማል ወይ? የሚተላለፈው ለሰው ልጅ ለተፈጠረው ይጠቅማል ወይ የሚለውን ነገር መመዘንና ማየዝ ተገቢ ነው ብዬ አስባለሁ። ይሄንን ስናገር ፋራው የሰገጤ ምናምን ሆኜ አይደለም። ይሄ መልእክት መተላለፍ ስላለበትና ሁሉም ነገር ማወቅ ስላለበት ነው። ህንፃ መገንባት በጣም ቀላል ነው። ህንፃ መገንባት በጣም ከባድ ነው። ህንፃ ማፍረስ ግን በጣም ቀላል ነው። ራስን በስብዕና መገንባትና ራስን ወደተሻለ ደረጃ ለማድረስ ጥረት ማድረግ ትንሽ ዋጋ ያስከፍላል። ብዙ የስብዕና ጉድለቶች ሊያመጡ የሚችሉ ክፍተቶች አሉ። እነዛን ተሻግሮ የጥሩ ስብዕና ባለቤት ሆኖ መገኘት አስፈላጊ ነው ብዬ ስለማምን ነው። ሰው ለፎሎወራቸው የሚናገሩትን ስለማይ ነው። ፌስቡክ ቤት ተከፍቶ በጣም ብዙ ሰው የሚያስተላልፈው መልእክት በተለይ አማራ ሆኖ እስክስታው፣ ሽብሸባው፣ ጭፈራው፣ ዳንሱ አንድ ሰው የቤተ ክርስቲያን ትምህርት ያስተምራል፣ ፖለቲካውን ይተነትናል፣ የባልና ሚስት ዳር ጉዳይ ይመለከታል። ከዛ በኋላ ወጣ ሲል ደግሞ የጫማ ጉዳይ ይተነትናል፣ የከብት ጉዳይ፣ የንግድ ገበያ ኢኮኖሚ ይተነትናል። ምንድነው ይሄ አካሄድ ይተነትናል። ቄጥሽ ባትሽ ሲሉ ይውላሉ፣ ወይም ደግሞ የአልጋ ላይ ጨዋታን ሲተነትን ይውላሉ፣ ወይም ደግሞ እግር ኳስ ሲተነትን ይውላል ምናምን። ልክ እንደዚህ አይነት የወሮ በላነት መንገድ ስለበዛ ቀንስ አድርገን አንድ ሰው እውቀት ሊኖረው የሚችለው በአንድ ነገር ነው። ስፔሻላይዝድ የሚያደርገው በአንድ ነገር ነው። ያለ እውቀታችሁ የምትንቦራጨቁ ሰዎች ብታቆሙና ለማህበረሰቡ የሚጠቅም መልእክት ቢተላለፍ መልካም ነው የሚል መልእክት ስላለኝ ነው። ቀላል ትመስላለች መልእክቷ፣ ግን በጣም ብዙ መልእክት አላት ብዬ አስባለሁ። ያው ሰው ለመሆን ሰው ለማስተማር መጀመሪያ ራስ ሰው መሆን ይጠይቃልና ከአንደበታቸው በርከት ያለ ጸያፍ ነገር የሚወጣ ሰዎች የአንድ ማህበረሰብ እንወክላለን የሚሉ ሰዎች የዛ ማህበረሰብ የዛ አይነት ጨምላቃና ባለጌ ሰዎችን ወደ አደባባይ እንዲወጡለትም እንዲከራከሩለትም አይፈልግም። መጀመሪያ ራሳችን ጨዋ ሆነን መልእክታችን እናስተላልፍ። ይሄንን መልእክት የሚመለከቱ ግር ብሎ የሚሄዱ ሰዎች ደግሞ ሰው ናቸው ብዬ ለመገመት ይከብደኛል። ምክንያቱም ወደ ማር እንጂ ወደ አ መሄድ አይቻልም። ስለዚህ እንደ ንቧ ወደ ማር ወደ አበባ ለመሄድ ሞክሩ። መልካም ነገር ለጭንቅላት ማቀበልም መልካም ነው። እውነት ያሸንፋል። በእውነተኛ ጎዳና እንጓዝ።